የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የአሜሪካ የጦር መርከቦች ግን እየተንቀሳቀሱ ነው። ለምሳሌ F-16 F-22 እንደዚሁም F-35 ተዋጊ ጀቶች ወደ መካከለኛው ምስራቅ የጦር ሰፈሮች አሜሪካ ማዛወሯ ይታወቃል። የአሜሪካ ኒሜትስ የተሰኘው አውሮፕላን ተሸካሚ መርከብም ከበርካታ የሚሳኤል አውዳሚዎች ጋር ከደቡብ ቻይና ባህር ተነስቶ ወደ መካከለኛው ምስራቅ እየቀዘፈ እንደሚገኝ ነው ቢቢሲ እየዘገበ የሚገኘው። የአጠቃላይ የአሜሪካ ባለስልጣናት በቅርቡ የአሜሪካ ወታደሮች እዛ አካባቢ ላይ ወደ 40 ሺህ እንደሚጠጉ መግለጻቸውን እናስታውሳለን። ባለፉት ጥቂት ቀናት ቢያንስ 30 ወታደራዊ አውሮፕላኖችም አሜሪካ ከሚገኙ የጦር ሰፈሮች ወደ አውሮፓ ተንቀሳቅሰዋል። የሳተላይት የመረጃ ምንጮችንም ጠቅሰው እየዘገቡ እንደሚገኙት እነዚህን የአሜሪካ የጦር መርከቦች እንቅስቃሴን የሚያረጋግጥ ነው። ስለዚህ እነዚህ የጦር መሳሪያዎች እንደዚሁም መርከቦች የሚንቀሳቀሱት ምናልባትም ዶናልድ ትራምፕ ዳርዳር እያሉበት ወደሚገኘው የእስራኤል ኢራን ጦርነት ለመግባት ሊሆን እንደሚችልም አንዳንዶች እየገለጹ ይገኛሉ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ደግሞ አስታራቂ ካልሆንኩ ያሉ ናቸው። እስራኤልና ኢራንን ለማሸማገል ጠይቀዋል። ከትናንትና በስቲያ ዶናልድ ትራምፕ እንደዚህ አይነት ተመሳሳይ ፍላጎቶች ከፑቲን በኩል ቢመጡ እንኳን መጀመሪያ እሳቸው ማተኮር ያለባቸው የራሳቸው ጦርነት ላይ ነው የሚል ንግግርን ማድረጋቸውን እናስታውሳለን። እስራኤል በቴህራን የሚገኘውን የኢራን የደህንነት ዋና መስሪያ ቤት እንደዚሁ ማውደሟን እየገለጸች ነው የምትገኘው። እነዚህና ሌሎች አሁናዊ የእስራኤል ኢራን ጦርነትን ወይም ግጭትን በተመለከተ እየተዘገቡ ያሉ መረጃዎችን ቃልአብ ግርማ እንደሚከተለው አዘጋጅቶልናል። የኢራን የኒውክሌር ፕሮግራም፣ የቴል አቪቭ ጥቃትና የቴህራን የመልስ ምት በመካከለኛው ምስራቅ ምድርን ሰማይን ምድር ካደረጉ ከሳምንት ደጃፍ ደረሱ። እዚህ ከዘነበ እዚያ ይጎርፋል በሚባልበት ቀጣና ድንበር ተሻግረው ሰማይን አልፈው የሚወነጨፉ የእስራኤል ቦምቦች ነበልባል ኢራንን እየገረፏት ነው። ከኢራን ወገን የሚወነጨፉ ሚሳኤሎችም በቴል አቪቭ ሰማይ ላይ ሲያጓሩ በምድሩ ስጋትን ፈጥረዋል። እስካሁን ድረስ 585 ኢራናውያን በእነዚህ የእስራኤል ጥቃቶች ህይወታቸው ማለፉንና ወደ 1300 የሚሆኑት ደግሞ መቁሰላቸውን የኢራን መገናኛ ብዙሃኖች ዘግበዋል። ለእስራኤል ጥቃት ኢራን በወሰደችው በሚሳኤል የታገዘ ምላሽ 24 ሞተው በመቶዎች የሚቆጠሩ ቆስለዋል። ሌላ አዲስ የአየር ኃይል ድብደባ በቴህራን ላይ መጀመሩን የእስራኤል መከላከያ ኃይል ማለዳውን አስታውቋል። በዚህ ጦርነት ላይ በሳዳም ሁሴን አልተክሊ ዘቢባ ኤንድ ዘ ኪንግ መጽሐፍ አረመኔው ሽማግሌ ተብላ የተገለጸችው አሜሪካ በቀጥታ ልትሳተፍ እንደሆነ ተሰምቷል። ብሉምበርግ እንደሚል ዋሽንግተን ከኢራን ጋር በቀጥታ ወደ ጦርነት ውስጥ ልትገባ ተዘጋጅታለች። ይህም በመጪዎቹ ቀናቶች ውስጥ ይሆናል። ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት ከጋዜጠኞች ጋር በነበራቸው ቆይታ አሜሪካ በኢራን ላይ ጥቃት ትሰነዝራለች በሚል ለቀረበላቸው ጥያቄ የሰጡት ምላሽ ደግሞ ለዚህ ዘገባ እማኝ ለመላምቶችም ማስረጃ ነው። ማን ያውቃል? ላደርገውም እችላለሁ። ማንም ሊያውቅ አይችልም። የምለውን ከተረዳችሁኝ ላደርገውም ላላደርገውም እችላለሁ። ምን ልወስን እንደምችል ማንም አያውቅም። ልናገር የምችለው ነገር ኢራን እጅ እግሩ ያለየለት ማጥ ውስጥ መግባቷን ነው። Iran's got a lot of trouble. ኤቢሲ ኒውስ የአሜሪካ ከፍተኛ የሰለላ ሰዎችን ዋቢ አድርጎ እንዳስነበበው ይህ ለጊዜውም ቢሆን በይሆናል የተቀመጠው የአሜሪካ ጥቃት እንደ ዕለተ አርቡ የእስራኤል ጥቃት ሁሉ የቴህራንን የኒውክሌር መሰረተ ልማቶች ያነጣጠረ ነው። ፎርዶው የተሰኘው የኢራን የኒውክሌር መሰረተ ልማት ደግሞ ዋነኛ የዋሽንግተን ኢላማ እንደሚሆን ተነግሯል። ይህ የኒውክሌር መሰረተ ልማት ማለት የእስራኤል ብሔራዊ ደህንነት አማካሪ ሳናጠፋው ተልእኳችን አይቋረጥም ያሉለት ከምድር በታች የሚገኝ የኢራን ትልቁ የዩራኒየም ማበልጸጊያና ቁመናው የተጠናከረ የአየር ላይ ጥቃቶችን መከላከል የሚችል ነው። የቀድሞ የአሜሪካ ውጭ ጉዳይ ሚኒስቴር የኢራን አክሽን ቡድን ልዩ አማካሪ ጋብርኤል ኖሮንሃም ይላሉ እስራኤል ለጀመረችው አሜሪካም ለወጠነችው የኢራንን የኒውክሌር መሰረተ ልማት የማውደም ተልእኮ ፎርዶው ወሳኙ የኒውክሌር መሰረተ ልማት ነው። We have over 16,000 centrifuges
ከ16,000 በላይ በምድር ኮር የሚገኙ የላቦራቶሪ መመርመሪያ ሴንተር ፉጂ ያሉት አካባቢው በተራሮችና ኮረብቶች የተሞላ ነው። በከፍተኛ ደረጃ የበለጸጉ የዩራኒየም ክምችቶች አሉት። ባለፈው ዓመት በጦር መሳሪያ ደረጃ ሙከራ ተደርጎበታል። አደገኛ የሆነ መሰረተ ልማት ነው። የአሜሪካ የደህንነት ሰዎች ፎርዶ ላይ ያነጣጠረው የአሜሪካ ተልእኮ በኢራን ቆም ከተማ በሚገኘው የምድር ውስጥ ላቦራቶሪ ላይ ያነጣጠሩ ጥቃቶችን ያጠቃልላል ብለዋል። በአሁኑ ሰዓት በቴህራን የሚገኘው የኢራን የኒውክሌር ኮምፕሌክስ በእስራኤል አየር ኃይል ኢላማ ውስጥ መውደቁም እየተነገረ ነው። የፎርዶው የኒውክሌር መሰረተ ልማትም አሜሪካ ሰራሽ በሆኑና በእስራኤል በተሰነዘሩ ባንከር ቡስተር ቦምቦች ጥቃት ስር እንደሚገኝ የሪፐብሊካኑ ሴኔተር ሊንዚ ግራም በኤክስ ገጻቸው አስታውቀዋል። በአፍጋኒስታን፣ ኢራቅ፣ ፓኪስታን፣ ሶሪያ፣ ኩዌትና ሌባኖስ የአሜሪካ ምስለኔ ሆነው ያገለገሉት አምባሳደር ሪያን ክሮከር አሜሪካ በተለያዩ መገናኛ ምንጮች እየተነገረ እንዳለው ወደዚህ ጦርነት በቀጥታ የምትገባ ከሆነ ኢራን ሁለት ምርጫዎች ይኖራታል ሲሉ ለፖለቲኮ ተናግረዋል። አንድም በሁሉም የኒውክሌር መሰረተ ልማቶቿ ላይ የከፋ ውድመት እንዳይደርስ ወደ ድርድሩ መመለስ፣ ሁለትም በባህረ ሰላጤው የሚገኙ የአሜሪካ ወታደራዊና የዲፕሎማቲክ ኢላማዎችን ማጥቃት። ይህ ሲሆን ግን በአጠቃላይ በኢራን ላይ የሚጠራው መዓት ቀላል የሚባል አይደለም። ምክንያት ቢባል የአሜሪካን ተሳትፎ ተከትለው የሚመጡ የኢራን ጥቃቶች የዋሽንግተንን የመልስ ምት የከፋ ያደርጉታል። በሌላ አማርኛ ኢራን ከሁለት አስርተ ዓመታት በፊት የነበረው የኢራቅ ዕጣ ፋንታ ሊደርሳት ይችላል። ኢራቅ ከሁለት አስርተ ዓመታት በፊት በአውሮፓውያኑ ሚሊኒየም ከጎረቤቷ ኢራን ጋር ለገባችበት ጦርነት ፕሮፓጋንዳ ስታዘጋጅ በወቅቱ ፕሬዝደንቷ ከፍተኛ የማጥፋት አቅም ያለው ጅምላ ጨራሽ መሳሪያ መታጠቋን አወጀች። የሳዳም ሁሴን ትርክት ዘመቻ ኢራቅን አዋለደ። የአሜሪካና የብሪታንያ በደም የተነከሩ እጆችም ዘመቻውን በሁለት ሳምንታት ውስጥ ቋጩት። ሳዳም ሁሴንም ከትርክት ባልዘለለ መሬት ባረገጠ ፕሮፓጋንዳቸው በአሜሪካ እጅ ወደቁ፣ በስቅላትም ተቀጡ። ይህን ታሪክ ከዛሬዋ ኢራን ጋር ስናገናኘው ሁለቱንም ሀገራት በአሜሪካ ጥርስ ያስነከሰባቸው ጉዳይ ጨራሽ የተባለ የጦር መሳሪያ ይታጠቃሉ የሚል ስጋት ሆኖ እናገኘዋለን። ከዚህ አንጻር አሜሪካ በአየርና በምድር በምታደርጋቸው ወታደራዊ ተልዕኮዎች ድንቅ የኒውክሌር ጠበብቶችን መግደል እንጂ የኢራንን የኒውክሌር ፕሮግራም ማጥፋት አትችልም። በዚህ ምክንያት ተልዕኮው አደጋ ውስጥ ይወድቃል። ማለትም የወርሃ መጋቢቱ የኢራን መቅሰፍት የዘመቻ ኢራቅ አይነት ዘመቻ በኢራንም በድጋሚ በዚህ ምክንያት ሊታይ ይችላል። ከዚህ አኳያ ነገሮች ወደ ድርድር የሚያመሩበት አማራጭ ሰፊ ነው። ኢራንም ለመሰል ንግግሮች በሯ ክፍት መሆኑን በውጭ ጉዳይ ቢሮዋ በኩል አስታውቃለች። የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም በሚል ለዶናልድ ትራምፕ ምላሽ ሰጡ። አሜሪካ ወታደራዊ ተሳትፎ ካደረገች ከባድ ጉዳት እንደሚያደርሱም አስጠንቅቀዋል። ዶናልድ ትራምፕ ምን እንደማደርግ ማንም አያውቅም ሲሉ ምላሽ ሰጥተዋል። ትንታኔው የዘላለም ተፈሪ ነው። እንደ ሀገር የማንገመት መሆን አለብን። ፍጹም ተገማሽ ነን። ሁሉንም ነገር እንናገራለን። ወታደርም ሌላም ነገር ስንልክ እናወራለን። እነዚህ ቃላት 47ኛው ፕሬዝዳንት 45ኛ እንኳ ሳይሰኙም ባራክ ኦባማ በኦቫል ኦፊስ በነበሩ ጊዜ የሀገራቸውን አመራሮች የተቹባቸው ናቸው። አርብ ዕለት እስራኤል ቴሄራንን ስትደበድብ እኛ የለንበትም አሉ። ቀጥሎም ወደ ጦርነቱ በቀጥታ ሊገቡ እንደሚችሉ ጠቆሙ። የቴሄራንን ሰማይ ሙሉ በሙሉ ተቆጣጥረናል ያሉ እሳቸው ናቸው። ዛሬ ደግሞ በዋይት ሃውስ ከሮዚ አትክልት ስፍራ በጥቂት ሜትሮች ላይ ሆነው አሜሪካ በኢራን ላይ ስለሚኖራት ቀጥተኛ ተሳትፎም ላደርገውም ላላደርገውም እችላለሁ። ምን ማድረግ እንደምፈልግ ማንም አያውቅም፣ ግን ይህን ማለት እችላለሁ። ኢራን አደጋ ስላጋጠማት መደራደር ትፈልጋለች ሲሉ ተደምጠዋል። ኢራን ያለ ቅድመ ሁኔታ አሜሪካ ያቀረበችውን መቀበል እንዳለባት በተደጋጋሚ ጽፈዋል። ይህ ደግሞ በጥንታዊቷ ፋርስ ምድር ላይ በተነሳው መንግስት ቅቡል አይደለም። ዶናልድ ትራምፕ ያለምንም ማወላወል እጅ መስጠት አለባቸው ማለታቸውን ተከትሎም ዛሬ የኢራን መንፈሳዊ መሪ አያቶላህ አሊ ኻሜኒም ህዝቧን፣ ታሪኳን የሚያውቁ ብልህ ሰዎች ይህችን ሀገር በዛቻ ቋንቋ በፍጹም አያናግሯት
የለበትም። ኢራናውያን እጃቸውን የሚሰጡ ህዝቦች አይደሉም ሲሉ ምላሽ ሰጥተዋል። አያቶላህ አሊ ኻሜኒ አሜሪካ በዚህ ጦርነት ውስጥ እንዳትገባ አስጠንቅቀዋል። በዛሬው የቴሌቪዥን መልእክታቸው ዩናይትድ ስቴትስ እስራኤልን ደግፋ በቀጥታ በጦርነቱ ላይ ወታደራዊ ተሳትፎ ካደረገች የማይጠገን ጉዳት የሚያደርስ ጥቃት እንደሚያደርሱም አትጠራጠሩ ከሚል ቃል ጋር ዝተዋል። እንደ አሊ ኻሜኒ ከሆነም ሀገራቸው በግድ የሚደረግ ሰላምም ሆነ ጦርነትን አትቀበልም። ዶናልድ ትራምፕ የኢራኑ መሪ በህይወት የመቆየታቸው ነገር የፍቃዳቸው ውጤት መሆኑን በግልጽ ጽፈዋል። ያለበትን እናውቃለን፣ ቢያንስ ላሁኑ እንዲገደል አንፈልግም በማለት እስራኤል ከመጀመሪያው ቀን ጀምሮ የኢራን ዋነኞችን እየመረጠች ገድላለች። በተለይም ደግሞ ወታደራዊውን እዝ ለመበጣጠስ በማሰብ ታላላቅ የሀገሪቱን ጀነራሎች ከመታች በኋላም በድጋሚ የተተኩ ጀነራልንም ከቀደሙት ጋር ደምራለች። ቤንያሚን ኔታንያሁ አያቶላህ አሊ ኻሜኒን ኢላማ ሊያደርጉ እንደሚችሉ ከተናገሩ በኋላም ዶናልድ ትራምፕ ተመሳሳይ ቃል መናገራቸው በተለይም በቴህራን አየር ሙሉ ቁጥጥር አለን ማለታቸው በጦርነቱ ውስጥ ሀገራቸው ያላትን ድርሻ ያሳየ ነው። የአሜሪካ መከላከያ ሚኒስትር ፔት ሃክሴት ደግሞ ዋሽንግተን ዲሲ በዚህ ጦርነት በቀጥታ ልትሳተፍ ትችላለች የሚልን ግምት የሚያጠናክሩ ቃላትን ተናግረዋል። እንደ መከላከያ ሚኒስትሩ ፕሬዝዳንት ዶናልድ ጄ ትራምፕ ለሚሰጡት ማንኛውም ትዕዛዝ ዝግጁ ናቸው፣ ውሳኔዎች ከመጡ ለመፈጸም ዝግጁ ነን ይላሉ። ከሳምንታት በፊት ዋሽንግተን ዲሲና ቴህራን የኒውክሌር ስምምነት ውይይት ላይ ነበሩ። አሜሪካ የመጀመሪያውን ፕሮፖዛል በኦማን በኩል ለኢራን ስታቀርብ ውድቅ ተደርጎባታል። በዚህ የተበሳጩት ዶናልድ ትራምፕ ከእስራኤል ጋር በአንድ ተሰልፈን ወደ ቴህራን እንመጣለን ብለው ነበረም። እናም ቃላቸውን ቢጠብቁ አስቀድመው የተናገሩትን ተገበሩ እንጂ የተለየ አይሆንም። ምንም እንኳን አለንበት የለንበትም ደርሶ መልስ ላይ ቢቆዩም የኢራን ዩራኒየም ማበልጸግ ላይ ግልጽ አቋማቸውን በተደጋጋሚ ስላሳወቁም በእስራኤላውያን ዘንድ አሜሪካ መካከለኛው ምስራቅን ከሚንጥ ግዙፍ አቅሟ ጋር በቴህራን ላይ ትዘምታለች የሚል መጠበቅ አለ። ለአልጀዚራ ከአማን የምትዘግበው ኑር ኦዴህም ይህን ታረጋግጣለች። በመካከለኛው ምስራቅ ከ40 እስከ 50 ሺህ የአሜሪካ ወታደሮች ይገኛሉ። ከፍተኛ የንግድ ልውውጥ የሚደረግበትም ቀጠናም ነው። እናም አሜሪካ፣ ፈረንሳይና ዩናይትድ ኪንግደም በዚህ ጦርነት ተሳታፊ ከሆኑ ኢራን እነዚህ ስፍራዎች ላይ ትኩረት እንደምታደርግ ይጠበቃል። እንደ ቢቢሲው ሚኪኪ የአሜሪካ ጣልቃ መግባት ጉልህ ለውጥ ያመጣል። ነገር ግን የእስራኤል መከላከያ ሚኒስትር ኢዝራኤል ካዝ በኢራን ላይ ግዙፍ ድል ተቀዳጅተናል፣ ስጋታችን እስኪቀረፍ እንቀጥላለን ብለዋል። እስራኤል የኢራን ኒውክሌር መሳሪያ መታጠቅ የህልውና አደጋዋ መሆኑን ስትገልጽ ይህን የህልውና ስጋት ለመቅረፍ ማንኛውንም እርምጃ እንደምትወስድ ስታሳውቅ ሰንብታለች። አርብ ዕለት ጥቃቷን ስትጀምርም ይህንኑ ምክንያት ደግማለች። አደገኛዋ ሀገር የምትላት ኢራን የዓለማችንን አደገኛውን መሳሪያ ከታጠቀች ለሐማስም ለሂዝቦላህም ለሁቲም ትሰጣለች የሚል ስጋት አላት። እንደ ኢራን ከሆነ ደግሞ ዩራኒየም የምታበለጽግ ባለም አቀፍ ህግ መሰረት ለሰላማዊ አገልግሎት ነው። ኢራን ሐማስና ሂዝቦላህን ሁቲንም አስታጥቃለች። እነዚህን ሁሉ ተራ በተራ የደቆሰች እስራኤል አሁን ዋነኛ ጠላቴ ከምትላት ኢራን ጋር እየተታኮሰች ነው። ኢራን ወደ ቴል አቪቭ ሚሳኤል እያስወነጨፈች ትገኛለች። እስራኤልም በቴህራን አየር ላይ ናት።